ሰተት ብላ ዝናጋ ሄደች። ዝናጋ ሂዳ ስለ ዳጣ እያንዳንዱ ነገር እንድትነግረኝና ዳጣን ደግሞ እንድታስወግድልኝ እፈልጋለሁኝ፣ በጣም ብዙ ብር እከፍልሃለሁ ብላ ከዝና ጋር ተባብራ ዳጣን ጉድ አደረገቻት። ዝና በስተመጨረሻ እንዳንቺ አይነት አረመኔና ጨካኝ ሴት ነበረ ለስራ የምታስፈልገኝ አለች አይደለም እንዴ ማህሌት ወደ ድሮ ፍቅሬ እመለሳለሁኝ ብላ ነገሮችን በሙሉ የምታበላሽብኝ። እናም አንቺ በጣም ጀግናና እንዲሁም ታታሪ ነሽ አቢገር፣ ስለዚህ አብረን እንሰራለን ከዚህ በኋላ ብለው አቢገርና ዝና ሴቶችንና ህፃናቶችን እንዲሁም የተለያዩ ነገሮችን በከባዱ እያደረጉ ይገኛሉ። ዝና ዳጣ የምትፈራውና እንዲሁም አንዱ ሰው 100 ሰው የሚመስላትን ዳጣን ዝና አግቶ አሰቃያት። ትሰሚኛለሽ? እንደዛች እንዳረመኔና እንደ ጨካኝ እህትሽ እንኳ አይደለሁም ዳጣ፣ ስለዚህ ትዕዛዙ የሷ ነው። አሁን እስኪ አባትሽ ላንቺ ስንት ገንዘብ እንደሚያወጣ እናያለን ብሎ ቀጥታ ወደ አባቷ ጋር ደወለ። ጀግናው አቶ ደረጀ ትሰማኛለህ? ልጄን አንዲት የፀጉር ዘለላ እንኳ እነካለሁ ብትል መቼም ቢሆን ሰው አትሆንም። እኔ እኮ ደረጀ ነኝ። ማንም ቢሆን በህይወቴ ቀልዶብኝና አሹፎብኝ አያውቅም። ስለዚህ ከምገል በፊት ልጄን ልቀቅ ብሎ ጀግናው አቶ ደረጀ ልክ ልኩን ነገረው። ዝናና ዳጣ ፊት ለፊት ተገጣጥመው እባክህ ዝና ተወኝ፣ በቃ እሷ እንደሆነች እህቴ ናት፣ ምንም ነገር ስለማታውቅና እብድ ስለሆነች ነው እንጂ ሆን ብላ እኔን ለመጉዳት አይደለም። ስለዚህ እባክህ ከእሷ ጋር አትተባበር ብላ ብትለውም ተይ እንጂ እኔ እሷን በጣም ነው የምወዳት ታውቂያለሽ። በጣም አረመኔና ጨካኝ ሴቶች እንደሚመቹ መቼም ላንቺ በጣም ለመናገር እጅጉን ይከብደኛል። ስለዚህ ዛሬ በስተመጨረሻ ተሳክቶልኛል። መቼም ከኢፍራታና ከማህሌት የበለጥ ጀግና ያለችው እህትሽ አቢገር ናት ብሎ ሲላት ትሰማኛለህ? እህቴን እዚህ ውስጥ ኮተት ውስጥ አስገባለሁ ካልክ እመነኝ፣ ለአባዬ ሁሉንም ነገር ተናግሬ ጉድ ነው የማደርግህ ብላ ስትለው፣ አረ እባክሽ ታዲያ ምን ነው ትክክለኛ አባትሽና ትክክለኛ እህታማቾች እንደሆናችሁ ለምንድን ነው ያልነገርሻት ብሎ አላት። ቆይ ደግሞ አንተ ይህንን እንዴት አወክና ነው ይህንን አይነት ጥያቄ የምትጠይቀኝ ብላ ስትለው፣ እኔ እኮ ትሰምኛለሽ ዝና ነኝ፣ ማንም ቢሆን አያልፈኝም እና ያው ድሮ ከጎዳና ላይ እንዳደግሽና እንዲሁም አባትሽ ደረጀ እንደሆነ በደንብ ነው የማውቀው። አረ ስለ እናትሽም ጭምር አውቃለሁ፣ ግን ደግሞ አባትሽ ካልነገረሽ በፍጹም እኔ አልነግርሽም። የሰው ሚስጥር መናገር ብዙም ደስ አይለኝም እያለ እርርድብን አደረጋት። ሰላም ሰላም፣ የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ በጣም አዝናና ተኩሳ እየተዝናኑ ባሉበት ሰዓት ዳጣና እንዲሁም ናታን፣ እኔም ልክ ናታን፣ ቆይ አላስችልሃል አይደለም? እንዴት ነው በዚህ ሰዓት የምትጠራኝ እትዬ? ወይም ደግሞ ጋሸ ቢያውን እኮ በሌላ ነገር ነው የሚጠረጥሩት። ምን ነው እነሱን ዋሸን እንጂ ስሜታችን ታዲያ ትክክል አይደለም እንዴ ብሎ ሲላት፣ እሱማ ትክክል ነው። ታዲያ ገና ለገና ስሜታችን ትክክል ነው ብለን የማይሆን ቦታ መገኘት አለብን እንዴ? እባክሽን ተይኝ ዳጣ፣ አሁን እኔ በጣም ናፍቀሽኛል። እውነት ለመናገር በዚህ እንኳ ከቀጠልኩኝ በጣም አብዳለሁኝ ብሎ ሲል፣ እንዴ ለምንድን ነው የምታብደው? ምን አስበሽ ነው? በፍቅር ነዋ የማብደው። መቼም በሌላ በምን ሊሆን ይችላል? እሺ ለማንኛውም አንተ እንደሆንክ ወረኛ ነህ። ይልቁንስ አንድ ጥያቄ ልጠይቅህ? እሺ ጠይቂኝ። ቆይ ግን ማለቴ
ትወደኛለህ አይደል እንዴ? በጣም ነዋ። ታፈቅረኛለህም ጭምር። ምን አይነት ጥያቄ ነው ደግሞ ይሄ ዛሬ? በጣም ነው የምወድሽ፣ በጣምም ነው የማፈቅርሽ። እንደዛ ከሆነ በጣም ብነጣም ብጠቁርም ብወፍርም ሁሌም ከጎኔ ትሆናለህ አይደል? እኔ ለመጀመሪያ ጊዜ ወንድ ልጅ አፈቀርኩኝ እንጂ በፍጹም እስከ ዛሬ ምናልባት ከወንድ ጋር እጨዋት እንዲሁም በጣም ብዙ ነገሮችን አደርግ ይሆናል። ግን ስራዬ ብዬ የቀረብኩትና የወደድኩት ከልቤ ያመንኩት አንተንና አንተን ብቻ ነው ናታን። የእውነቴን ነው ምልህ መሄድ የምትፈልግ ከሆነ ካሁኑ ብትሄድ በጣም ደስ ይለኛል። በኋላ ላይ የምትሄድ ከሆነ ግን እመነኝ ሁሉ ነገሬን ሰባብረኸው ነው የምትሄደው ብላ ስትል እባክሽ ዳጣ አለና እጆቹን እከንፈሯ ላይ አድርጎ እንደዛ አይነት ጥያቄ አሁን የሚነገርበት ነው? ቆይ ስታስቢው እኔም እኮ ለመጀመሪያ ጊዜ አንቺን የቀረብኩት ሴት ነኝ። በእርግጥ በህይወቴ በጣም ብዙ ሴቶች መጥተው ሂደው ሊሆን ይችላል። ግን ደግሞ የመጣውን ሁሉ ያፈቅራል ያለሽ ማን ነው? እስኪ ንገሪኝ። እኔም እኮ ተማሪ ሁኜ ትምህርቴን ሳልጨርስ ታልመረቅ እንኳ በፍቅሽ የወደኩብሽ ናታን ነኝ። እሺ ዳጣዬ እና የሚያስፈራ ነገር የለም ብሎ አለና ጠጋ ሲል በቃ እንደዛ ከሆነ በወግ በማድረጉ እንጂ በፍጹም አሁን ላይ ምንም አይነት ነገር ማድረግ አንችልም ብላ ከለከለችው። በጣም ይገርማል። ምኑ ሰላምዬ ራሱ አደራህም ብላ አስጠነቀቀችኝ። ቆይ ግን የእውነት እኔ ናታን በጣም ግራ ይገባኛል። ምንድን ነው ይህ ሰላም ጉዳይ ነዋ። የት ነው የተወለድሽው? ማናት እናትሽ? ለምንድን ነው የእናቱ ያልጠባሽው? በጣም ብዙ ጥያቄ በየቀኑ ትጠይቀኛለች። እኔ ደግሞ ምን ብዬ መመለስ እንዳለብኝ ስለማላውቅ ባላየ ላሽላታለሁ። ልክ እኮ ነሽ ግን ምክንያቱም እኔም አንቺን እንዳጣራልሽ ትፈልጋለች። ችግሯ ምን ይሁን አላውቅም። እኔ እንጃ። ግን አንተ እኔ እናትዬ የእውነት እናትና ልጅ እንመስልሃለን እንዴ? እኔ ምን አውቃለሁ? ግን ምናልባት አንዳንድ ጊዜ ጀግንነታችሁ ሊሆን ይችላል። ከዛ ውጭ ግን ኧረ በፍጹም ማለት ምክንያቱም እትዬ እኮ በጣም የዋህና ሚስኪን እንዲሁም ለሰው አዛኝ ናት። አንቺ ደግሞ የሆነ ሰው ካናደደሽ በቦክስና በዱላ የምታምኝ ሰው ነች። ስለዚህ በመነጋገር እማታምኝ ነሽ ማለት ነው። እናትዬ ጋር በአንድ ጸባይ ብቻ ስለሆነ የምትመሳሰሉት እናትሽ አትመስለኝም። ግን አንቺ ስለ ራስሽ ህይወት መች ነው የምትነግሪኝ? ብሎ ሲላት ነግሬህ የለ እንዴ እናቴን እንደማላውቃት። በቃ አባቴ ደግሞ ሲሳይ እንደሆነ። አይ በፍጹም ምን ማለት ነው ደግሞ ይሄ? ማለቴ እኔ አባቴ ሲሳይ እንደሆነ በደንብ ነው የማውቀው። አረ ናታንናሽ ብል የምሬን ነው እኮ የምልሽ። ምክንያቱም በፍጹም አሁን እሱን የምታውቂው ከሆነ አያያይ እንደዛ እንኳ አይደለም። ለማንኛውም ግን ይሆንልሽ፣ ያው አንቺ ስለፈለግሽ ብቻ ማለት ነው እንጂ እኔ በፍጹም አባትሽ እንዳላደለ ጠንቅቄ ነው የማውቀው ብሎ ሲላት በጣም ተናደደች እና እየሮጠች ቆይ አባዬ እስከ መቼ ድረስ ነው ማንነቴን የምደብቀው? እኔስ ደግሞ ለሰዎች እስከ መቼ ድረስ ነው? ለምወደውና ለማፈቅረው ናታን እንኳ ማንነቴን ደብቄዋለሁ እና የደረጀ ልጅ እንደሆንኩኝ ሲያውቅ ምን ይለኛል? ሁሉንም ሚስጥር ስለደበቅኩት በጣም ብዙ ነገር ስላደረግኩት አምላኬ ሆይ ቆይ ምን እየተካሄደ ነው ያለው? እያለች ብቻዋን ማነጭነጯን ቀጠለች። አቢገር ሰተት ብላ ዳጣ ክፍል ገባችና ለምን መጣሽ ብላ ስትጠይቃት ምን ነው ይህ እኮ የገዛ ቤቴ ነው አይደለም? እንደፈለግኩ መሆን እችላለሁ እንዴ? እሱማ ታዲያ እንደፈለግሽማ መሆን ትችላለሽ። ግን ደግሞ በዚህ ልክ ይሄ እትዬና ጋሼ የሰጡኝ ክላስ አይደለም? እንደፈለግኩ መሆን አልችልም እንዴ? አሁንስ አበዛሽው። በቃ በህይወቴ ጣልቃ እየገባሽ ነገሮችን በሙሉ አታበላሽብኝ ስትል አይ እኔ እኮ አላበላሽውብሽም፣ እያበላሻሽ ያለሽው አንቺ ነሽ። እውነት ለመናገር ደግሞ እኔ ምን አደረግኩኝ? በቃ በማያገባሽ ትገቢያለሽ ወዘተ። ለማንኛውም እሺ እኔ ምንም አሁን አልናገርም፣ ውጭልኝ ከክፍሌ ብላ አስወጣቻት። አቢገር ደወለችለትና ፍቅረኛዋ ጋር ትሰማኛለህ፣ የምትወደኝና የምታፈቅረኝ ከሆነ አንድ ስራ አንድ ሚሽን አለኝ። በደንብ ሰው ትቀጥርና ዳጣን አፈር ከደሜ ታበላታለህ። ጭራሽ እንድትሰባበርና አይኗ እንድጠፋ ፈልጋለሁ። ቆይ አንቺ ግን ለምንድን ነው በዚህ ልክ ኤቢ? አንቺ የምትፈልገኝ እኔን ለስራሽና ለጥቅምሽ ብቻ ነው እንዴ? ብሎ ሲላት አይ
እንደዛም አይደለም። አንተም እኮ አንዴ የውጭ ሀገርን ፊልም እያየህ ፍቅር ፍቅር ስለ ውጭ ሀገር ስለምታወራኝ ነው እንጂ በሀገራችን ቋንቋ ብታወራኝ ምናልባት ልወድ ይችል ነበር። የእውነትሽን ነው ኤቢ? የእውነቴን ነው። ግን አንተ ሁሌም ስለ ሻሩክ ምናምን እያልክ እያወራኸኝ ታዲያ እንዴት ነው ፍቅር የሚይዘኝ? በዛ ላይ ስታይልህም ሆነ ምንህም ነገር አይስበኝም እንደ ኤቢ። እኔ እኮ ላንቺ ስል ሁሉንም ነገር እቀይራለሁ ብሎ ሲላት፣ እንደዛት ከሆነ ጥሩ። ምክንያቱም ለእኔ ብለህ ሁሉንም ነገር የምትቀይር ከሆነ እኔ ደግሞ አንተን እሽልሃለሁ። ግን የዳጣን ጉዳይ ጨርሰው። ደግሞ በፍጹም እኔ እንዳደረግኩት ማወቅ የለባትም፣ አንተም እንዳደረግከው ማወቅ የለባትም። አንተን ካወቀች እኔን አወቀች ማለት ነው። ዳጣ በጣም አራዳ ናት ብላ ስትለው፣ እሱን አውቃለሁ። ታውቂያለሽ፣ ግን አንቺን ራሱ በጣም ነው የምትወድሽ። ግን ደግሞ አንቺ እሷን አትወጃትም። እሱ እኮ አይመለከትም። ይህ ደግሞ በእኔና በእሷ መካከል ነው። ማርቲ ደረጀን እስኪ ደሬ ንገረኝ፣ የዳጣን ጉዳይ እንዴት ነው የምናደርገው ብላ ስትለው፣ ምን አደረገች ደግሞ ዳጣ? በባለፈው እናቴ ምናምን አለችኝ አላልኩም እንዴ? ታዲያ ይችን ልጅ እናቷን ፈልገን ማገናኘት የለብንም ብለህ ታስባለህ? እኔ እስከ መቼ ነው እናቷ ልሆን የምችለው እንዴ? ስታስበው እኮ ነገ ጧት ልቧ ይሰበራል ብላ ስትለው፣ አይዞሽ አይሰበርም በፍጹም። ለምን? ምክንያቱም መቼም አንቺም ከውሃና ከአቢገር እንደማትለያት በደንብ ነው የማውቀው። እሱ ሌላ ይሄ ሌላ። እባክህ ልጅቷ በጣም ስላዘነችና እንዲሁም በጣም ስለተከዘች ብንረዳት ይሻላል። ካልሆነ ግን እመነኝ ብላ ስትለው፣ ምንም አታስቢ፣ ምንም አትሆንም። እሺ አንቺ ደግሞ እንደ እናት ቅረቢያት ብሎ አላት። ደረጀ አሁን ላይ በጣም እየተሰቃየ ይገኛል። ቆይ ምንድን ነው የማደርገው? ልጄን እንዲሁም ደግሞ ሚስቴን ማጣት አልፈልግም፣ ጉድ እኮ ነው እያለ ብቻውን እየተብሰለሰለ ይገኛል። በሌላ በኩል ውሃዬና እንዲሁም ምጥን ከገጠር መታ ምን ይዘሽልኝ መጣሽ ብላ ስትላት፣ ምን ይዤልሽ ያልመጣሁት ነገር አለኝ፣ ሁሉንም ነገር ነው ይዤልሽ የመጣሁት እኮ። ምንድን ነው ማለቴ ምግብ ምናምን? አዎ ማር ምናምን ይዤልሽ መጣሁኝ ብታይ። እንደዛ ከሆነማ ጥሩ። ምን ማለት ነው ደግሞ? ያው እንበላለና። አዎ ግን እዚህ አይደለም እቤት ሂደን። ለምን? በቃ እቤት ሂደን ነው የምንበላው አላልኩሽም እንዴ ብለው ወደ ቤት ሄዱና ዛሬ እኮ ምሳሌ ትመጣለች ብላ ውሃ ለአቢገር አበሰረቻት። ማናት ደግሞ ምሳሌ? ምሳሌ ማለት ያው ከዳጣ ጋር አንድ ቤት ነበሩ ለብዙ ጊዜ። እነሱ ቤት አልነበረች? በቃ ያን ነገር ነው ምልሽ። ወይ ጉድ! እንደዛ ከሆነማ በጣም ጥሩ ነው። ለምን? አረ ለምንም፣ ያው እሱን አብረን የምናየው ይሆናል። እሺ አርፈሽ ብትቀመጭ ይሻልሻል ብላ አለች። ውድ የህያ ቤቴ ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዳጣና የናታን ፍቅር ምን ይመስላችኋል? ደስ ይላል ወይስ ከአቢገር ጋር